አንጋፋው አርቲስትና ኮሜዲያን ፍሬህይወት ባህሩ በዛሬው ዕለት ከዚህ ዓለም በሞት ተለይታለች። አንጋፋዋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። የግስት ምትንማራለን አሉ ከክርስቲያኑም በጣም ባለዮች ከሙስሊሙም በጣም ባለዮች ለህግ ይቅረቡ ባይነኝ ነኝ። ሰላም ፍቅር ጤና ለእናንተ ይሁን ክቡራን ተመልካቾቼ እንደምን ቆይታችሁኛል? ሰበር በሆነ ዜና ወደ እናንተ መጥቻለሁኝ። ለማስታወስ ያክል አዲስ ሆናችሁ ሰብስክራይብ ማድረግዎን አይርሱ። ቤተሰቦች ደግሞ ላይክ በማድረግ ቪዲዮን መጀመር ትችላላችሁ። የአርቲስት ፍሬህይወት ባህሩ ህልፈትን የተመለከተ ዜናና ከግዕዝ ቋንቋ ጋር በተገናኘ አዳዲስ መረጃ ወደ እናንተ ይዤ መጥቻለሁ። በቅድሚያ የማደርግላችሁ የአርቲስት ፍሬህይወት ባህሩ ህልፈት ወደዛ ወስዳችኋለሁ። አብራችሁን ቆዩ። አንጋፋው አርቲስትና ኮሜዲያን ፍሬህይወት ባህሩ በዛሬው ዕለት ከዚህ ዓለም በሞት ተለይታለች። አርቲስቷ እንግዲህ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ እንግዲህ ከፍተኛ የሆነ አስተዋጽኦ ያበረከተች እንዲሁም ደግሞ በበርካታ ፊልሞች፣ ቲያትሮችና የኮሜዲ ስራዎች ላይ የተሳተፈች ድንቅ የሆነች አርቲስት ናት። በብዛት ከሰራቻቸው እንዲሁም ደግሞ ከምታወቅባቸው ስራዎች መካከልም እንግዲህ የቀለጠው መንደር፣ ፎርፌ፣ ነቃሽ እንዲሁም ደግሞ የተለያዩ በብሔራዊ ቲያትር ላይ ከተዘጋጁና ከቀረቡ ድንቅ ቲያትሮች ውስጥ እንግዲህ የተሳተፈች እንዲሁም ደግሞ በበርካታ ፊልሞች ላይ የምናውቃት አርቲስት ነች። አርቲስቷ ህልፈትም እንግዲህ የተሰማኝን ሐዘን መግለጽ ፈልጋለሁ። ሁላችሁም ነፍስ ይማር በሉ። በአዲስ መረጃ መልሳሌ ፕላስ ምክንያት ጫላችሁ ቤተሰብ ነው። መልካም ቀን። አሳዛኝ ዜና ተሰምቷል። አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለይታለች። አርቲስቷ በድንገተኛ ህመም ምክንያት በዛሬው ዕለት ከዚህ ዓለም በሞት መለየቷ ተሰምቷል። ለአርቲስቷ ወዳጅ ዘመድና አድናቂዎች በሙሉ መጽናናትን እመኛለሁ። አንጋፋው አርቲስት ፍሬህይወት ከዚህ ዓለም በሞት መለየቷም ተሰምቷል። አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም በዛሬው ዕለት ማለትም ከረም 22 ከዚህ ዓለም በድካም መለየቷም ተሰምቷል። ያውላችሁም እንደምታውቁት በበርካታ ፊልሞች በተለይም ደግሞ በአገር ፍቅር ቲያትር በሰራቸው ቲያትሮች እጅግ ታወቀው አርቲስቷ በዛሬው ከዚህ ዓለም በሞት መለየቷም ተሰምቷል። በዚህ አጋጣሚ ለቤተሰቦቿ እንዲሁም ለዘመድ አዝማዶቿ እንዲሁም ለአድናቂዎቿ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ። እንግዲህ በጣም የሚያሳዝንና ልብ የሚነካ ዜና ነው የሰማነው። እግዚአብሔር አምላክ እንግዲህ የአርቲስቷን ነፍስ ያሳርፍልን። ለወዳጅ ዘመዶቿ ለአድናቂዎቿ መጽናናትን እንመኛለን። ሌላው በጣም አሳሳቢና አስደንጋጭ ዜና ምንድነው? እሱ ለአርቲስቷ የቀብር ቦታ በቅድስት ሥላሴ ካቴድራል ቤተክርስቲያን ከ500,000 ብር መጠየቁ በጣም አነጋጋሪ ሆኗል። ትልቅ ዜና ሆኗል። እስኪ እሱን ላሰማችሁ። እጅግ አስገራሚና በርካቶችን ያነጋገረ ዜና ተሰምቷል። ለቀብር ስፍራ ግማሽ ሚሊዮን ብር መጠየቁ ነው የተገለጸው። የቅድስት ሥላሴ ቤተክርስቲያን የቀብር ቦታ ክፍያ እንግዲህ በዚህ ሰዓት እጅግ በርካቶችን ያነጋገረ ይገኛል። አንጋፋው አርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ሥላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ እንግዲህ የሄዱ የሙያ ባልደረቦች እጅግ ከፍተኛ የዋጋ ተመን እንደተጠየቁ ገልጸዋል። ሪፖርቱ እንደሚያመለክተው አርቲስቷ ከባልደረቦቿ ጋር ጎን ለጎን እንድታርፍ ምን ማድረግ እንዳለባቸው የጠየቁት እነዚህ ግለሰቦች ታዲያ ለቀብር ቦታ የተጠየቀው ከፍተኛ ክፍያ ማለትም ፉካ ወይም ደግሞ ፉቴጅ ውስጥ ከሆነ 120,000 ብር መክፈል እንዳለባቸውና እንዲሁም ደግሞ የቤተ ክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ማቅረብ እንደሚገባና እንዲሁም ደግሞ ግቢ ውስጥ ወይም ደግሞ መሬት ላይ ለመቅበር 500,000 ብር ወይም ደግሞ ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ለዚህም ደግሞ የብፁዕ ወቅዱስ ፓትርያርኩ ፍቃድ እንደሚያስፈልግ ነው እንግዲህ የተገለጸው። ሪፖርቱ ያቀረቡት አቶ ቴዲ ካሳ እንደገለጹት ቅድስት ሥላሴ ግቢ ውስጥ የቀብር ቦታ እንደሌለ የተነገራቸው ሲሆንም ቦታ ያለው ጎረቤት በዓለ ወልድ ቤተክርስቲያን መሆኑ ነው እንግዲህ የተነገራቸው። እናንተስ ስለዚህ አስገራሚ ክፍያ ምን ትላላችሁ? ሀሳባችሁ ነገሩ እስኪ። እሺ ዜናው ይህን ይመስላል። ክቡራን ተመልካቾቼ እስኪ እናንተስ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው የሚያሳዝነው ነገር ደግሞ አርቲስቷ የአይን ብሌኗን ለግሳለች። ከሞቷ በፊት ተናዛ ነበር ልክ እንደ አርቲስት ባባ ነፍሱ ይማረውና እስኪ እሱን ላስመልክታችሁ። አርቲስታችን ሞታም እንግዲህ ብርሃን መስጠት ትችላለች። ዛሬ በሞት የተለየችን አንጋፋዋ አርቲስት ፍሬህይወት ባህሩ የአይን ብሌኗ በመለገስ ሁለት ብርሃናቸውን ያጡ ሰዎች የማየት እድል እንዲያገኙ ማድረጓ ተዘግቧል። አርቲስቷ በህይወት ዘመኗ በአይኔ 3 ጊዜ ለማየት በማለት እንግዲህ የገባችው ቃል ተፈጻሚ መሆኑ ነው የተገለጸው። እሳቸው ከዚህ ዓለም ቢለዩም ብርሃናቸው ለሌሎች ሁለት ወገኖች መተላለፉ የብዙዎችን ልብ የነካ ጉዳይ ሆኗል። ይህ የአርቲስቷ ተግባር ታዲያ የህይወትና የብርሃን ስጦታ ሲሆን የሰውነት ክፍሎችን የመለገስ ልማድም የሚበረታታ መሆኑን እጅግ በርካቶች ሲገልጹ ይስተዋላል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ በድጋሚ እግዚአብሔር አምላክ ነፍሷን ያሳርፍልን። ለወዳጅ ዘመዶቿ ደግሞ መጽናናትን ይስጥልን። ክቡራን ተመልካቾች ዜና አሁንም ወደ ሌላ ዜና ወስዳችኋለሁ። ከግዕዝ ቋንቋ ጋር በተገናኘ ጉዳዩ ከበድ ያለ ይመስላል። በጽንፈኞቹ ወይ ደግሞ አክራሪ በሚባሉትና
ደግሞ እዛው በእስልምና ተከታይ ሆነው በነገርየውን በጥልቀት የተመለከቱና በአዎንታዊ መልኩ የተመለከቱ ግለሰቦች አሉ። እነዚህን አስመለክታችኋለሁ። እናንተም ሐሳብ አስተያየታችሁን ታሳውቁኛላችሁ። እስኪ ወደዚህ ቪዲዮ ልውሰዳችሁ። የግዕዝ ትምህርት እንማራለን። አንዳንዴ የኛ አመለካከት ትክክል የሚሆን ትክክል አይሆን የኛ አመለካከት እኛው ጋር ቢቀር አንድ ነገር ነው። የኛን አመለካከት ምንም የማያውቁ የነገ የሀገር ተረካቢ የሆኑ ህፃናት ላይ ልጆች ላይ ማሳደሩ ደግሞ ትልቅ ጥያቄ የሚያስጠይቅና ትልቅ ኃላፊነትም የሚጠይቅ ጉዳይ ነው። እስኪ ከዚህ ጋር በተገናኘ እዛው ቤተ እምነት ውስጥ እንደዚህ ህፃናቶች ላይ የማይሆን ነገር ጥላቻ እያሳደሩ የሚገኙ ብዙሃን አሉና እዛው ቤተ እምነት ውስጥ ያሉት አባቶች በጣም ተቸግሯል። በዚህ ጉዳይ ላይ ያንሱት ሐሳብ አለ። እስኪ እሱ ላስመልክታችሁ። ህፃናት የሚቀሩት ቴክስት እንደ አይነት ቴክስት ነው በየመስጊዱ እየተቀራ ያለው። ከሽፉሽፋን ነው እየቀሩ ያለው። ሼክ መሐመድ አብዱልዋሃብ ከሽፉሽፋን ይቀራል። በጣም ከባድ ነው። እንዲህ በለው አዩሃል ሙሽሪክ በለው ለአሊም የተጻፈ ነው። አሊሙ ሲያናግረ ከዛ ውጭ ያለ እንዲህ በለው እንዲህ አቅራው እንዲህ በለው እያለ የተጻፉ እነዚህ ቴክስቶች ናቸው መሰረት ላይ ወርደው ምናልባት በዓለም ላይ በጣም ጽንፈኛ የሆኑ በእኛ ሀገርም ላይ እንደዚህ እነዚህን ሁሉ የሚያከፍር ሰው መጥተዋል። አሁን በሶሻል ሚዲያ ላይ በየቀኑ የሚወጡ ተክፊሮች አሉ፣ ተብዲዎች አሉ፣ እንሒራፎች አሉ። ግድያም ተጀምሯል። ግድያ እኮ እዛ ቻግኒ ላይ ተጀምሯል አይደል እንዴ? ኮምቦልቻ ላይ እኮ ሰው ተገሏል። ደሴ ላይ እኮ ሰው ተደባድቧል። እና ሲሪየስ የሆነ ችግር ነው። ውጭ ላይ እና ኤስአይኤስ ምንም የሚባሉ ህፃናት መስጊድ ውስጥ የሚገሉ ሰዎች እኮ በእንዲህ አይነት አስተሳሰብ የተሞላ ሰው ነው። እና ልጆቻችን ይሄ ቴክስት በጣም ያሳዝናል። የራሳቸውን የጥላቻ አስተሳሰብ የጥላቻ አመለካከት እና የራሳቸውን ያረዳድ ብቃታቸውን ህፃናት ላይ አፕላይ ወይ ደግሞ እንዲህ በማሳደር ትውልድን መበረዝ በጣም የሚያስጠይቅና ኃላፊነት የሚጠይቅ ጉዳይ ነው። ነገር ግን እዛው ቤተ እምነት ውስጥ በጣም ብዙ ትላልቆችም አባቶችን ጨምሮ ይህንን የግዕዝ ቋንቋን ከሃይማኖት ጋር እንደማይገናኝና እንደውም ለአማርኛ ቋንቋ ራሱ አባት እንደሆነ መነሻ እንደሆነ የሚናገሩ በእውቀት የሚናገሩ ብዙ ሙስሊም ወንድሞቻችን አሉ። እሱን ላስመልክታችሁ። للغات السامية اللي هي منها العربية والعبرية نا هي أمارينيا مثلو كعبرية كعربية منام قوانقوا مهدنو يسيميتيك قوانقوانو يس اوف كورس. الجعزية إذا نا جعزية مبالوم عندنا ما خاب ظني. هي شلون الأثيوبية اللغة الأمهرية الحالية اللي قرأتها طبعا ها أنا ببكوت هي لغة نابعة أو ولدت من اللغة الأم اللي اسمها الجعزية. كجعز كميبال قوانقوا يتولد عنده هنا نو ينببكوت أمارينيا أباتو وأنه قوانقوا جعز نو الجعزية أو مرات ينطقونهم جعزي وهم جعز يلوتال النسو نو جعزم نو جعز ميلو بعربية عندندوش ج ميلون جس لميلوت نو جنة دمدو نيا مسلمون جنة بعربية جنة دمو جبس أوتشو يلالو كيبتي كوتشو جنة يلالو إثيوبيام أرثوذكس جنة نلالن لكن دزا جعز ولتهم اللغة الجعزية. هذه اللغة الجعزية أخت اللغة العربية. نا يا عربية دمو إتنات جعز. لغة سامية. لتم يسيميتيك قوانقواناتشو يسام قوانقواناتشو. لكنها اندثرت. اليوم كن بتام تفتهم في أثيوبيا ما يتكلمونها إلا القساوسة لأنها مكتوبة. بصوف درجام بمنم يالو باهونو ساعات هي جعز በቄሶቹ ብቻ ነው። እኔ መንግስትንም ምጠይቀው ክርስቲያን ወንድሞቼ ኦርቶዶክሶቹን አደራ ምለው ይሄን የግዕዝ ትምህርት እናስፋፋው ፕሊስ። ምክንያቱም ይጠቅመናል ለሁላችንም። አረብኛንም ይጠብቃል፣ አማርኛንም ይጠብቃል። በነገራችን ላይ አረብኛ ላይ ያለንን ችሎታም ያዳብራል፣ አማርኛም ላይ ያለንን ችሎታ ያዳብራል። ምክንያቱም ግዕዝ መሰረት ስለሆነ ትልቅ አንድ የአረብኛ አንድ አንጓ ስለሆነ አንድ መሰረት ስለሆነ እንደውም ባለፈው ኤርትራዊው ፕሮፌሰር ጀላሉዲን ጭራሽ
እሱ መሰረት ነው። ያኛው ደቡብ ይሄኛው የደቡብ ያኛው የሰሜኑ የአረብኛው ነው። ያኛው የሰሜኑ ልክ አረብኛውን እንደ አማርኛ ነው የቆጠሩት። ደክሞ ግዕዝ አረብኛ ሆነ፣ ደክሞ ግዕዝ እዚህ ደግሞ ኢትዮጵያ ውስጥ አማርኛ ሆነ ነው ብለው የሚያስቡት። ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው። ሰሞኑን በሶሻል ሚዲያ ይሄ ቪዲዮ ሲዘዋወር አይቻለሁ። የልጅቷን ቪዲዮ እያየሁ ነበር። ኮሜንት ላይ ገብቼ ሳይ እድሜሽ ባጭር ይቅር አትደጊ ምናምን ነው ብዙ ኮሜንቱ እንደዛ ነው የሚለውና እሷ እኮ ህፃን ናት። ህፃን ምን ያውቃል? ምንም አያውቅም። ነጭ ወረቀት ማለት እኮ ነው። ህፃናቶች በተፈጥሯቸው ምንም ነገር የሚያውቁት ነገር የለም። ምስኪኖች ደጎች ናቸው። መጠየቅ ያለበት ይሄን ግጥም ጽፎ የሰጣት አካል ነው። በህግ መጠየቅ አለበት ይሄን ግጥም ጽፎ የሰጣት አካል። ከሙስሊሙም እንደዚህ የሚያደርጉ እንደዚህ አይነት ተግባር ላይ የሚሳተፉ ሰዎች በህግ ይጠየቁ። ከክርስቲያኑም እንደዚህ አይነት ተግባር የሚያከናውኑ ሰዎች በህግ ይጠየቁ። አገሪቱ ሰላም ትሆናለች። ሙስሊሙም ክርስቲያኑም አሳልፎ ይስጥ። እንደዚህ አይነት ነገር አሉ። ከክርስቲያኑም በጣም ባለዮች፣ ከሙስሊሙም በጣም ባለዮች ለህግ ይቅረቡ ባይነኝ እኔ እና ልክ አይደለም። ይሄንን ማስተላለፍ አልነበረባችሁም። ይሄን ጽፋችሁ የሰጣችሁም ልክ አይደለም። አንድ ኢትዮጵያዊ ሆነ ግዕዝ አለማወቅህ ራሱ እኮ ስህተት ነው። ስህተት እኮ ነው። ማወቅ ምን ችግር አለው? ስለየቱ ድግምት ነው የምታወሩት እናንተ ድግምታሞች ማለት ነው። ድግምት የሚል ሰው ድግምት የሚያደርግ ሰው ነው። ሴጣን የሚል ሰው ሴጣን የሆነ ሰው ነው። መተት የሚያወራ መተተኛ ሰው ነው። እኔ እኮ ሰላማዊ ሰልፍ ሳይ ምንድን ነው ብያለሁኝ እኮ። እኔ እኮ መንግስት ጋር ነው ችግሩ ምንድን ነው ብያለሁ። አያለው ግዕዝ ተማሩ አንማርም። ወደህ ነው እንዴ ብታገኝ ትማር? እኔ እማራለሁ። ይገርምሃል እንዴ ግዕዝ መማር ምን ችግር አለው? እውቀት በዚህ ምድር ላይ እኮ እውቀትን የሚያህል ነገር የለም። መማርን የሚያህል ነገር የለም። እናንተ ደንቆሮች ማለት ነው ነገሮችን ከብዙ ነገር ታያይዛላችሁ። ድግምት ቋንቋ አለው እንዴ? ጥንቆላ ቋንቋ አለው እንዴ? እናንተ ናችሁ የምታውቁት እንግዲህ ጠንቋዮቹ። ጠንቋይ የሆነ ሰው ነው የሚያውቀው። ምን ጉድ ነው? ኧረ ምን ጉድ ነው? ኧረ ምን ጉድ ነው ያገሬ ልጅ? ኧረ ምን ጉድ ነው? ኧረ የትኛው ፕላኔት ላይ ወጣን እንኖር? ሰላም አለይኩም ወራህመቱላሂ ወበረካቱ። አንዲት ታዳጊ ህፃን ግዕዝ አንማርም በሚለው ግጥም ጽፋ ብዙ ተቃውሞ ደርሷል። ህግ ተቅረበ በሚል አንዳንድ ሰው እየሰማሁ ነው። ግዕዝ ቋንቋ ነው። በእርግጥ እኔ አሁን አማራ ክልል በስራ ምክንያት ብዙ ጊዜ እስከ ጎንደር ምንም ሄጃለሁ። ግን በግዕዝ ሰው ሲናገር ሰምቼ በእርግጥ አላውቅም። ግን የክልሉ መንግስት መማር አለበት ካለ ተማሩ ነው የምንለው። እኛም እንማራለን። ምክንያቱም እዛ ክልል ላይ በወለጋ በቤኒሻንጉል ብዙ ነገሮች ሲከሰቱ ነበርና በአብዛኛው ግሩፕ ላይ ሆኖ የሚደረጉ ነገሮች ሚስጥሮች በአማርኛ ስለነበር ሁሉም ሰው ስለሚሰማው ይወጣል። ያ ነገር ይከሽፋል በአማርኛ ስለሆነ የተለየ ቋንቋ ስለሌለ። ስለዚህ አሁንም እዛ ክልል ያላችሁ ሙስሊሞች ግዕዝ መማር አለባችሁ። ነገ ሙስሊሞች እናጠፋለን ምናምን ብሎ በግዕዝ የሆነ ነገር ቢናገሩ እናንተ ሰምታችሁ ዝረብላችሁ ጥንቃቄ ታደርጋላችሁ። ስለዚህ እኛ ግዕዝን እንማራለን። በሁሉም ቦታ ላይ ግዕዝ ከተሰጠ ምንም ችግር የለውም፣ እንማራለን ግዕዝ። ስለዚህ እዛ ክልል ላይ ያላችሁ ሙስሊሞች መማር አለባችሁ። ምክንያቱም ነገ ሁሌም እነሱ የሙስሊም ጥላቻ ስላላቸው ነገ ተነስተው ምን ሊያደርጓችሁ እንደሚችሉ ስለማያውቁ ግዕዝ መማር አለባችሁ። ይሄ ቋንቋ ነው። ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንደ አረብኛም ቋንቋ ይሄኛውን መጠቀም ይቻላል። ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ እንደምን እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግዕዝ በሃይማኖት ብቻ መጣ? እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ ይሄ የእስላም ጥያቄ አይደለም። አንዘሴማስ ዛት ላንጉዌጅስ የመለመኛ ፈረንሳይኛ፣ ቻይንኛ
ግራ ያጋባን የሀገራችን ሀብት የሆነውን ምስጥራዊ የሆነውን ግዕዝ ጀርመንና አሜሪካኖች በ$5 እያስከፈሉ እያስተማሩ ዛሬ እኛ ሀገር ላይ እንዴት ነው ወንጀል የሚሆነው? ለምንድነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ ተብሎ ማይጠየቀው? የኛ ሀብት እኮ ነው። ይሄ ነው። ስለዚህ ሀብታችን ነው ግዕዝ፣ ኩራታችን ነው፣ የሁላችን ነው። ዓለም ለምንድነው ጀርመን ለምንድነው ግዕዝ ቋንቋን በባችለር በማስትሬት የምታስተምረው? የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጻፉትን እስካሁን አልታወቀም። ከዚህ አንፃር ነውና ቀጥሉ። ኩዌሽን ካላችሁም አም ሬዲ አዳምጣለሁ። እንግዲህ ጭንቅላታቸው የተከፈተና አይምሯቸው ለጥላቻና ለረብሽ ብቻ ያልተፈጠሩት ደግሞ እንደዚህ የሚረዱ አሉ። እንደዚህ በአዎንታዊ የሚረዱ አሉ፣ በበጎ መንገድ የሚረዱ አሉ። እስኪ እናንተስ ሐሳብ አስተያየታችሁ ምንድነው? ክቡራን ተመልካቾቼ ለአሁን ያጠናከርኩላችሁ ፕሮግራም ይህን ይመስላል። በቀጣይ በሌላ በአዲስና ትምህርት ሰጪ ፕሮግራም እስከምመጣ ድረስ ሰላም ቆዩልኝ። ቸር ያገናኘን።